የሰው መንጠቆ እንዳይበላ ተጠንቀቅ። በበት ጊዜ ቪዲዮን ላይኩን ታያዋለ ላይኩ ብዙ ከሆነ ላይክ ታረጋለ ቪዲዮ ባይመች ራሱ ማለት የ7 ዓመት ልጅ ይጥብ ልበል ይጃት ፋሽን ሾሾ ዮሰርክ ያሳየ ቬሱር ያዘረኪ ጫማ ያረኪኝ ማኔር ያሰራ እንደዚህ ሊፕስቲክ ይጣባ አርገስ ታሳድግ በጣም ያዘንኩብሽ የሰው እንጀራ አይበላም። እውነታው የትኛው ጋር ያለ ይመስላችኋል? የኢትዮጵያ ቴክኖሎጂ ወይስ የኮሚቴው መግለጫ ይበልጥ አሳማኝ ሆኖ አገኘ? ሰላም የጽናት ቲዩብ ቤተሰቦች እንዴት ናችሁ? ዛሬም በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆናችሁ ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ጠቅለል አድርገን እንመለከታለን። መዝናናት ባለብን ሐሳብና ቪዲዮዎች ላይ እስከ ጥግ እንዝናናባቸዋለን። እንዲሁም መወያየት መነጋገር ባለብን ሐሳብና ቪዲዮዎች ላይ እስከ ጥግ እንወያይባቸዋለን፣ እንነጋገርባቸዋለን። ታዲያ እናንተ ደግሞ ቪዲዮን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። እንዲሁም የጽናት ቲዩብ ቤተሰብ የሆናችሁ እንደተለመደው ቪዲዮ ከመጀመሩ በፊት ላይክና ሼር ማድረጋችሁ እንዳይረሳ። ቪውና ላይኩ እኩል እየሄደልን ስላልሆነ እንዲሁም ደግሞ ላይኩ ለሌሎች ሰዎች እንዲታይልን ስለሚያደርግ ላይክና ሼር ማድረጋችሁ እንዳይረሳ እንዳይዘነጋ። ምክንያቱም ቻናላችንን ማሳደግ አለብን። እንደምታዩት እንደ ልፋታችን ቻናላችን እያደገ አይደለምና እባካችሁን ቪዲዮ ከመጀመሩ በፊት ሰብስክራይብና ላይክ ማድረጋችሁ እንዳይረሳ። ስለምታደርጉ እጅግ በጣም አመሰግናለሁ። ወደ ቪዲዮ። የሰው መንጠቆ እንዳይበላ ተጠንቀቅ። የሰው ልጅ ለጊዜያዊ ፍላጎቱ ባሪያ ስለሆነ ተንኮለኞች ሁልጊዜ የሚታለል ሰው አያጡም። አብዛኛው ሰው ትኩረቱ ያለው በሚታየው ትንሹ ስጋ ላይ እንጂ በውስጡ ባለው መንጠቆ አይደለም። ዛሬ ለሚታየ ትንሽ ጥቅም ወይም ጣፋጭ ቃል የምትታለል ከሆነ ለነገ ለትልቅ ውድቀት እጅህን ሰጥተሃል ማለት ነው። ተንኮለኞች የሰውን ችኮላና ስስት ተጠቅመው ግዛታቸውን ይገነባሉ። በሰው መንጠቆ አልበላም ብለው ኮሜንት ላይ ጻፍልኝ። የሰዎችን አእምሮ መቆጣጠር የዳርክ ሳይኮሎጂ ቁጥር 2 መጽሐፍ። እስኪ በሰዎች መንጠቆ አልበላም እያላችሁ ኮሜንት አድርጉልኝ። እንዲሁም ደግሞ በቻናላችን መግቢያችን እናድርግ። ባለፈው ቪዲዮም ጠይቃችሁ ነበር እንደነዚህ አይነት ሐሳቦችን መግቢያችን እናድርግ። በቻናላችን ሁሌም እንደነዚህ አይነት ሐሳቦችን እንዳመጣ ትፈልጋላችሁ? ኮሜንት አድርጉልኝ። እንፈልጋለን ብላችሁ ኮሜንት አድርጉልኝ ከፈለጋችሁ፣ ወይ ደግሞ ሌላ መግቢያ እንድበርጥ ኮሜንት አድርጉልኝ ከፈለጋችሁ ማለት ነው፣ ሌላ መግቢያ እንዲኖረኝ። እኔም አንተም ቲክቶክ ስናይ የምናረጋቸው 3 ልማዶች። ሶስተኛ ቲክቶክ ስክሮል ስናረግ የሃይማኖት ቪዲዮ ሲመጣልን ጧ ወይም ደግሞ ላይክ ብቻ ላይክ አድርገህ ነው ጧ የምታረገው። ሁለተኛ ቲክቶክ ስክሮል በምታረግበት ጊዜ ቪዲዮን ላይኩን ታያዋለ ላይኩ ብዙ ከሆነ ላይክ ታረጋለህ ቪዲዮ ባይመች ራሱ ማለት ግን ቪዲዮ ምርጥ የሆነ ላይኩ የወረደ ከሆነ ቀጥታ ስክሮል ነው የምታረገው። ይሄ በነገራችን ላይ እኔ በጣም የሚገርመኝ ከኔም ባህሪ ማለት ነው፣ ምንም የሚረባ ማይረባ ነገር ሊሆን ይችላል። ሰው ላይኮች ካሉ ዝም ብሎ ላይክ ማድረግ ያምረዋል፣ ግን ላይክ ከሌለው ላይክ ማድረግ አይፈልግም። ይሄን የምሩ ነው ያለው። አንደኛ ቲክቶክ ካሁን በቃ እቺ የመጨረሻ ቪዲዮ ናት፣ እቺ ነች የተኛለው ትላለህ፣ አተኛም። ይሄ ቀጣይ ቪዲዮ አተኛም። ስለዚህ ተኛ። እኔ እንደው የሆነ ስራ ለመስራት ፈልግና ቆይ እቺን ስክሮል ካረኩ በኋላ እቺን እስኪ አጋጥሟችሁ ከሆነ ኮሜንት አድርጉልኝ። እቺን ስክሮል ካረኩ በኋላ ከዛ በኋላ ደቂቃው ሄዶ በቃ ቀርቷል። አንዴ በቃ ማየት ላይቀር በቃ ልይ ምናምን ምንልበት አለ። አንቺ ነሽ ምን ለወጠሽ ፍቅሬ እዚህ ጋር ማለት ነው አዶናይና ሌሎቹ በትግረኛ ቋንቋ እያወሩ ነበረ ማለት ተሰብስበው። ይሄ እንዲህ ያለ ቫይራል የሆነው ቲክቶክ ላይ አሁን የለም። እነሱ መተው ከአዶናይ ጋር ነበር ልጅ ኮላብ አድርገው ያሉትና በዛ ቦታ ላይ ሰው እንዲህ ተሰብስበው በትግረኛ እያወሩ ነበርና ብቻውን የተቀመጠበት ፓርት በጣም አስቂኝ ነው። እንደውም አዶናይ በራሱ ቻናል ላይ ራሱ ይሄንን ፖስቶት ነበር። ልጅ ዳውድ በጣም አሳዘነኝ ምናምን ብሎ ማለት ነው። ስማ አንተ ሰው አቁም ብያለሁ። አቁም። ምንድነው መኪና መንገድ ላይ የምታጥቡት? ውሃ ማፍሰስ እንደማይቻል አታውቅም ወይ? ቆይ ምንድነው የኔን መኪናው? ማናንተ ታጋበ ወደ ተተጋ ሳር ዲያስፖራ ነው። ምንድነው እንደዚህ ከነው ተች ምንም አስፈራው ቁጭ አድርገው ነው እያሳጠብኩ ነው። ምንድነው የፈለከው? ለምንድነው መኪና እዚህ እንደማይቻል መንገድ ላይ ውሃ ማፍሰስ በህግ ያስቀጣል። ቅጣት አለው። ትቀጣለህ። 8,000 ብር ነው ቅጣት መንገድ ላይ ውሃ ማፍሰስ። ገንዘብ ሆነ ነው። ስማ let me tell you something 8,000 ብር እኔ አራስ ይሉ ሰጥተህ እዚህ ጋር ቶቶ ጻፋ አትፈል አይደል ህጉ ነው። እኛ እኮ ያው በዚህ ደመና እንደዚህ ፀሐይ ቀኑ ሙሉ ሲቀጠቅጥ ከዛ ደግሞ በደመና እኮ የምንሄደው ልናስከብር ነው ህጉ። አይሱስ
በሱ ነጋገር ና ሻይ ቡና እንበል እንጠጣ። እኔ እኮ ለራሳችሁ ብዬ ነው በእውነት ተጠጥጎለቱ ብዬ እንጂ ደስ ብለኛል። መጀመሪያም ሳይ ደስ ብለኛ ልክ ነህ እኔ ስለሆንኩ ነው እንጂ አሁን የበላይ አካል ቢመጣ ትእዛዝ ምናምን ተላይ ያወረዱት በጣም በቃ ሙሉ 8000 ከዛ መኪናው ወረደ ይተሰራል። እንግልት መከራ ነው የሚደርስ አንተ ብዬ አንተ መጽሐፍ ለምዳል መሰለኝ ዝም ብለህ ወደ ዘይ ይመራል። ለራሳቸው ተላይ መጣ አመራር ነው እንደዚህ ስትንገላቱ ሳይ ከምትጉላ እኔ ህዝቡ ልማት እንዳይደናቀፍ ነው። ብርካዝ በነገራችን ላይ ማለት ነው እንትኑን ነው ያነሳው። ቀበሌ ምናምን የሚሰሩ ታጣቂዎችን ምናምን አስተውላችሁ ከሆነ በትክክል እግዚአብሔር እንደዚህ ነው በቃ ሽፍት የሚያደርጉት ጓብለው የሆነ ነገር በቃ ቀውጦ ይመጣሉ አይደል? መጀመሪያ ከኋላ ወይ የሆነ አንዱን ሐላፊ ነገር ምናምን ስታስጨብጡት ወዲያው ነው እዛው ቦታ ላይ ነው ፍሊፕ የሚያደርጉት። እኔ እዛው ቦታ ላይ ነው ቼንጅ የሚያደርጉት። እኔ ላንተ ሐሳቢ ነው የሚሆነው በቤተሰብ ዘንድ በቃ ምናምን አንተ እኔ ቤተሰብንም ስለማውቅ አንተንም ስለማውቅ ብዬ ነው እንጂ ላንተ ጥሩ አይደለም ምናምን ብለው ማለት ነውና ይሄ ነገር ያለ ነገር ነው። በነገራችን ላይ አንድ ታዋቂ አርቲስት ማለት ነው ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረጋለሽ ምናምን ብያት ከዛ ደወለች ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑ ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ ያላቀርቤላታለሁ። በጣም ያዘንኩብሽ የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ይሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ ብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። በነገራችን ላይ ማን እንደሆነች አልጠቀሰችም እሷ። ነገር ግን ማህበራዊ ሚዲያው ላይ ገነት ንጋቱ እንደሆነች በጣም በርካታ ሰዎች ግምታቸውን እያስቀመጡ ነው። ፖድካስቷ ላይም ቀርብ ያለው ብላ ነበረ። እኔን የሚያካክሉ ልጆች አሉ ምናምን ብላ ስለነበረ ብዙዎቹ ገነት ንጋቱ እንደሆነች ነው ሲገምቱ የነበሩት። እንዲሁም እርግጠኛ ሆኖም ነበረ ሲያወሩ የነበሩት። ምንድነው ሐሳቡ? ድርጅቱ ማን እንደሆነ ወይም ደግሞ ድርጅቱ ምን እንደሆነ ምርቱ ምን እንደሆነ ባትገልጽም እሷ ብራንድ አምባሳደር ሆና የምትሰራበት ድርጅት ከዛ ድርጅት እንድትጠቀምበት ገነት ንጋቱ እንድትጠቀምበት ብላ ደውላ ወይም ስልካቸውን ሰጣ። ገነት ንጋቱ ለነሱ መልሳ ደውላ ፕሮሞሽኑን እኔ ብሰራላችሁ ይሻላል ከሷ እኔ ብሰራላችሁ ብላ ለድርጅቱ ሐሳብ እንዳቀረበች ነውና እሷ ከሆነች በጣም ያስጠላል። ሌላም ሰው ከሆነ በእርግጥ በጣም ያስጠላል። ይሄ እንደዚህ አይነት በሰው እንጀራ ላይ ገብተ እንደዚህ መቀላጠፍ በጣም ያስጠላ ነገር ነው። እኔ እንደዛ ነው ማስበው። እስኪ እናንተ ሐሳባችሁን ኮሜንት አድርጉልኝ። ሌላው በማህበራዊ ሚዲያው ላይ በርካቶች ሲቀባበሉበት የነበረው ጉዳይ የመኮንን ላከ የመኪና ጉዳይ ነው። ባለፈው ዕለት ሰይፉ ሾው ላይ ቀርቦ በልደቱ ዕለት መኪና እንደሚሰጠው ቃል የተገባለት መኪና እንዳልተሰጠውና እንዲሁም ደግሞ የድርጅቱን ባለቤት ውጭ ሀገር እንደሄደ እንዲሁም ደግሞ የልደቱ ዕለት መኪና እሰጣለሁ ብሎ ቃል እንደገባው ሁሉ የማይሰጥ ከሆነ በማህበራዊ ሚዲያው ላይ መኪናውን ለመኮንን ላከ አንሰጥም ብላችሁ ተናገሩ ብሎ ተናግሮ ነበርና ያም በማህበራዊ ሚዲያው ላይ በድርጅቱ ላይ በጣም ብዙ ተቃውሞችን አስነስቶ ነበር። ታዲያ ይህንንም አስመልክቶ ድርጅቱ መግለጫ አውጥቶ ነበር። የተለያዩ ሐሳቦች የያዘ መግለጫ አውጥቶ ነበር። አንድም ለመኮንን ላከ መኪናውን ሙሉ በሙሉ እንሰጣለን ሳይሆን የመኪናውን ቅድመ ክፍያ ከከፈለ በኋላ ከባንክ ጋር አገናኝተን ወይም ደግሞ በረጅም ጊዜ ብድር የመኪናውን ወጪ ከፍሎ እንዲጨርስ ወይም ደግሞ ማስታወቂያ ለድርጅቱ እንዲሰራና ምናምን በጣም ብዙ የመሳሰሉ መግለጫዎችን አውጥቶ ነበረ። ማለት ሙሉ በሙሉ ቃል አልገባንም መኪናውን እንሰጠዋለን ብለን ቃል አልገባንም አይነት ሐሳብ ያዘ። ታዲያም ኮሚቴው ያንን ያዘጋጀው የልደቱ ጊዜ ኮሚቴው ያዘጋጀው ኮሚቴም የራሱን ደግሞ መግለጫ አውጥቶ ነበር። የራሱንም መግለጫ አውጥቶ ነበር። ብቻ በማህበራዊ ሚዲያው ላይ በጣም ብዙ ክርክር ተነስቶ ነበር። አንዱን ላሰማችሁ። በአርቲስት መኮንን ላከ የመኪና ስጦታ ዙሪያ በኢትዮጵያ ቴክኖሎጂና በአዘጋጅ ኮሚቴው መካከል ያለው አለመግባባት እጅግ ወደ ከረረ አዲስ ምዕራፍ ተሸጋግሯል። ኢትዮጵያ የሰጠውን መግለጫ ተከትሎ ኮሚቴው ድርጅቱ እንዲፈረም የጠየቀውን የውክልና ሰነድ ጭምር ይፋ በማድረግ እጅግ ጠንካራ ምላሽ ሰጥቷል። የኮሚቴው መግለጫ እንደሚያስረዳው መጀመሪያ ላይ መኪናውን ለመግዛት ኮሚቴው የተወሰነ አስተዋጽኦ እንዲያደርግ በተጠየቀው መሰረት ባለ
የ1 ሚሊዮን ብር ቅድመ ክፍያ ተዘጋጅቶ ነበር። ነገር ግን ገንዘቡ ከተዘጋጀ በኋላ ድርጅቱን ለማግኘት ኮሚቴው በአካል 5 ጊዜ ቢሮ ድረስ ቢሄድም ለረጅም ወራት ምንም ምላሽ አላገኘም ነበር። ከ5 ወራት መዘግየት በኋላ ግን የኢትዮጵያ ቴክኖሎጂ መኪናው በአርቲስት መኮንን ስም በሚወሰድ የባንክ ብድር እንዲገዛ አርቲስቱ ለድርጅቱ ህጋዊ ውክልና እንዲሰጥና ድርጅቱ በተበደረው ገንዘብ እየሰራበት ዕዳውን እንዲከፍል የሚጠይቅ አዲስ ሁኔታ ይዞ መጣ። ይህ አዲስ አካሄድ አርቲስቱን በከፍተኛ ህጋዊና ፋይናንሳዊ ኃላፊነት ውስጥ የሚጥል በመሆኑ በኮሚቴውና በአርቲስቱ ዘንድ ተቀባይነት ሳያገኝ ቀርቷል። መግለጫው አክሎም በልደት መድረኩ ላይ መኪና አበረከተ ተብሎ የኩባንያው ስም በሰፊው እንዲተዋወቅ ከተደረገ በኋላ አሁን ላይ ስለ ባንክ ብድርና ስለ ውክልና ማውራት የራስን የማስታወቂያ ፍላጎት ካሳኩ በኋላ ቃልን ለመቀየር መሞከር ነው ብሏል። አርቲስት መኮንን በሰይፉ ሾው ላይ መኪናውን እንዳልተረከበ መናገሩ እውነትን መግለጽ እንጂ ተቋሙን ማጠልሸት እንዳልሆነም አስምሮበታል። ኮሚቴው በመጨረሻም በህዝብ ፊት የተገባ ቃል ለማስታወቂያ መሳሪያነት ብቻ ሳይሆን በታማኝነትና በተግባር ሊፈጸም እንደሚገባ አሳስቧል። ታዲያ የሁለቱንም ወገን መግለጫዎች ከሰማችሁ በኋላ እውነታው የትኛው ጋር ያለ ይመስላችኋል? የኢትዮጵያ ቴክኖሎጂ ወይስ የኮሚቴው መግለጫ ይበልጥ አሳማኝ ሆኖ አገኛችሁት? እኔ የኮሚቴው እውነት ይመስለኛል። እንደኔ መግለጫ ከተመለከታችሁት የሆነ በጣም አሳሪና መኮንን ላቀ በገንዘቡ ቢገዛው የተሻለ የሚሆንበት አይነት እንትን ውል ነው ያመጡት ወይም ደግሞ ውል ነው የሰጡት እና ያንን እየተመለከተ ያን የመሰለ ኮሚቴ ይቀበለዋል። ይሄንን መንገድ ተቀብሎት መጥቷል ብዬ አላስብም። ደግሞ ያንን ከተቀበለ ደግሞ በኋላ ላይ አሁን ላይ እንደዚህ አይነት ክርክር ውስጥ ይገባሉ ብዬ አላስብም። ብቻ እናንተ እስኪ እንዴት ነው የምታስቡት? የኮሚቴው ትክክል ነው ትላላችሁ ወይስ የድርጅቱ? ሐሳባችሁን ኮሜንት አድርጉ። ትውልድ ተመልከቱ። እግዚአብሔር እኔ ልጆቹ ላይ ምንም አይነት ስህተት የለባቸው። ነገር ግን ቪዲዮ የቀረጸው ሰው ከዛ በኋላ ደግሞ የፖስተው አባት ወይም እናት ትሆናለች። ምክንያቱም ልደት ነው እየተከበረ ያለው ወይ ልደት ነው ሳምቲንግ የ7 ዓመት ልጅ ይጥብ ልበል ይጃት የምሬ ነው። አሁን ይሄ ልጅ በ10 በ14 ዓመቱ ሌላ ርዕስ ላይ ቢገባ ምክንያቱም ዘፈኑ ኤጅ አለው። ዘፈኑ የሚሰማው ይሄ ዘፈን እንደዚህ አይነት ዘፈኖች ኤጅ አላቸው። በኤጃቸው ነው የሚሰሙት እና እኔ አሁን ላይ እንደዚህ አይነት ነገሮችን የምታሸመድዱ እንደዚህ አይነት ነገሮችን ቀለል አድርጋችሁ የምታዩ ቲክቶክ ማህበራዊ ሚዲያ ላይ የሚታዩ ነገሮችን ምናምን ቀለል አድርጋችሁ የምታዩ ቤተሰቦች አሁን ላይ የነቁላችሁ አራዳ ምናምን መስሏችሁ ሊሆን ይችላል። እንዲሁም ደግሞ ቲክቶክ ላይ ቫይራል እንዲወጣላችሁ ምናምን ፈልጋችሁ ሊሆን ይችላል። ነገር ግን እናንተ ዋጋ ትከፍሉበታላችሁ። ምክንያቱም እነዚህ ልጆች የሚያዩትን በቲቪም ሆነ በማህበራዊ ሚዲያ ላይ የሚያዩትን በዚህ እድሜያቸው እውነት ነው ብለው ስለሚያምኑ ሲያድጉ ያንን ነው መሆን የሚፈልጉት፣ ያንን ነው የሚያደርጉት። ያንን ሲያደርጉ ደግሞ እናንተ መልሳችሁ ዋጋ እንደምትከፍሉ ማርክ ማይ ወርድ የምሬን እና እንደ ቀላል ነገር አትመልከቱት ለማለት ፈልጌ ነው። ሌላው በማህበራዊ ሚዲያው ላይ አሁን ላይ እጅግ በጣም አነጋጋሪ የሆነው ነገር ምንድነው? የአዶናይ እህት ህሊናና የአዶናይ አሁን ላይ የሚያሳደጋት ልጅ የአክብረት ጉዳይ ነው። በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆነው ያላቸው በማህበራዊ ሚዲያው ላይ የሚያደርጓቸው አክቲቪቲዎች እጅግ በጣም አነጋጋሪ ሆኗል። እስኪ ቪዲዮን ላስመልከታችሁ። ወቀሳዎችም እየደረሱባቸው ስለሆነ ማለት ነው። እና አሁን ላይ እነዚህ ልጆች በዚህ እድሜያቸው እንደዚህ ጭራሽ አርቲስቶች ምናምን ሞዴሎች የተሰበሰቡበት ላይ ፋሽን ሾው ዮሰርክ እያሳየ ሱሪ እያደረግ ጫማ እያረቅን ማኔር እያሰራ እንደዚህ ሊፕስቲክ ይቀባ አርገህ ስታሳድግ ያችኛዋ የደሃ ምስኪን ልጅ አንተን የሚከተሉ ልጆች እና ህጻናቶች እነሱን መሆን የሚፈልጉት ያንን ነገር ማግኘት ሲያቅታቸው በልጅነታቸው ምን ሊያደርጉ ይችላሉ? ትምህርታቸውን ይማራሉ ወይስ የሚከታተሉት እነዚህ ነው? ምንድነው የሚያደርጉት? ምን ህይወት ውስጥ ይገባሉ ብሎ ማስተዋል ጥሩ ነው። ማስተማር ጥሩ ነው። ማድረግ ጥሩ ነው። የሚፈልጉትን ምርጫቸውን መከተል ጥሩ ነው። ማክበር ጥሩ ነው። ግን ሚዲያ ላይ ባታሳያቸው ጥሩ ነው። በነገራችን ላይ ይህንን ትችት እናንተ እንዴት እንደምትመለከቱት ባላውቅም እንደኔ ግን ጊዜው የማህበራዊ ሚዲያ ከመሆኑ አንፃር እንዲሁም ደግሞ እነሱ መሆን የሚፈልጉት ዘርፍ እጅግ በጣም ውድድር ያለበት ዘርፍ ከመሆኑ አንፃር እንደምታውቁት ሞዴሊስትና ዲዛይነር ነው መሆን የሚፈልጉትና ይሄ ዘርፍ እጅግ በጣም ውድድር ያለበት ዘርፍ ከመሆኑ አንፃር እንዲሁም ደግሞ በጣም ብዙ ኤክስፖዚሽን ስላለው ከብዙ ሰዎች ጋር መገናኘት ማውራት ቁንጅና ብቻ አይደለም የሚፈልገው ከሰዎች ጋር እንዴት መግባባት እንዳለባችሁ ችግሮችን እንዴት መፍታት እንደምትችሉ እንዲሁም ደግሞ ሰዎችን ወይም ሀገርን እንዴት እንደምታውቁ ይሄንን ያካተተ እንዲሁም ደግሞ በጣም ኮንፊደንስ የሚፈልግ ዘርፍ ነውና እንደዚህ ኤክስፖዝ ራሳቸውን ማድረጉ
እኔ ክፋቱ አይታየኝም። ነገር ግን ማህበራዊ ሚዲያውን እንዴት ነው የሚጠቀሙት? ማህበራዊ ሚዲያው ላይ እንዴት ነው አክቲቪቲያቸው? እንዴት ነው ምን አይነት ኮንተንት ነው የሚሰሩት? እንዴት ነው ማህበራዊ ሚዲያው ላይ እየሆኑ ያሉት? ምን አይነት ባህሪ ነው የሚያሳዩት? ይህንን አዶናይ ቢመለከተው ወይም ደግሞ እነሱን ማኔጅ የሚያደርግ ሰው ቢመለከተው ብዬ አስባለሁ። ለምሳሌ እንደኔ አዶናይ ይህንን ምክር ሀሳብ ቢመለከት ብዬ አስባለሁ። አዶናይ ወላሂ አንተን ሼም ይዞን ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ እንዴ! አንተ ፌመስ ስለሆንክ አንተን ስለምንወድ እኛ እኮ መናገር ሼም ይዞን ነው እንጂ እንደ እድሜው አይደለም የምትሆነው። ማየት በሌለባት ሰዓት ሁሉን ነገር አይታ ማየት ባለበት ሰዓት ህይወት እንዳይሰለቻት እንዳያልቅባት ህይወት የምፈራላት ነገር ማለት ነው እንዴ! አንተ ብዙ ሴቶችን ትመክር የለ እንዴ? ለምን ለእህትህ ሲሆን ገሸሻልክ? በነገራችን ላይ የኢትዮጵያ ህዝብ ሼም ስለሚይዘው ነው እንጂ በጣም ቆይቷል ጭጓራው ከተቃጠለ። እንደ እድሜያቱን በተለይ ይሄ ኢትዮጵያ ነው፣ ሀበሻ ነው። ሀበሻ በእድሜያችን እንኳን ሆነን ከአይን አላመለጥንም። እኔ በሷ እድሜ ወላሂ ልጅ እንዴት ነው የሚወለደው ስባል በሆድ በኩል እንዲህ ነው የሚወጣው ምል ሰው ነኝ። አይ ደስ አይልም። እንዳንድ እህት እንዳለው ሰው መመክርህ ነገር እህትህን ደበቅ ሰተር አርግ። በኋላ ማልቀስ ጥሩ አይደለም። እህትህን ደበቅ ሰተር አርግ። እናም ይህንን ምክር ሀሳብ አዶናይ ቢመለከት ወይም ደግሞ እነሱን ማኔጅ የሚያደርግ ሰው ቢመለከተው ብዬ አስባለሁ። ምክንያቱም ማህበራዊ ሚዲያው በጣም የሚገራረም ታለንት ያላቸውን ልጆች ያለ እድሜያቸው ድሪማቸውን እንዳይኖሩ አድርገው ሰባብሮ እንዳይነሱ አድርገው ጥሏቸዋል፣ እንዲሁም ውጧቸዋል። የሰው አይን ማህበራዊ ሚዲያ እጅግ በጣም ከባድ ነው። እንዲሁም ደግሞ በሄዱበት መንገድ ድሪማቸውን ማሳካት የሚፈልጉበት ጊዜ ላይ ወይም ደግሞ ቁም ነገር ቦታ ላይ ሲደርሱ ሰዎች በዛኛው ማንነታቸው ስለሚያውቁ ያ የኋላ ነገራቸው እዚህ ጋር አሁን ቁም ነገር መስራት የሚፈልጉት ነገር ላይ እየመጣባቸው በጣም ትልቅ ችግር ነው የሚፈጥረው። ማህበራዊ ሚዲያውን እንደምታውቁት ነው አንዴ ማህበራዊ ሚዲያው የያዘውን ነገር አይለቀውም። እናም እንደኔ አዶናይ ማህበራዊ ሚዲያውን እንዴት ነው የሚጠቀሙት? ምን አይነት ኮንተንቶችን ነው የሚሰሩት? እንዴት ነው ራሳቸውን ኤክስፖዝ እያደረጉ ያሉት የሚለውን ፓርት ቢመለከት፣ በተለይ ደግሞ በእህቱ በህሊና ፓርት ያለውን ነገር ቢመለከት፣ በደንብ አድርጎ ቢመለከት ብዬ አስባለሁ። ምክንያቱም ልጅ ስለሆኑ ነው በነገራችን ላይና ቢመለከታቸው ብዬ በራሴ ፓርት አስባለሁ። ይሄኛውን ፓርት ግን ይሄኛውን ትችት ግን እንዴት ትመለከቷላችሁ? እስኪ ይሄኛውን ትችት ደግሞ ላስመልክታችሁ። ደጋግሜ ስላመጣው ፐርሰናል እንዳታረጉት። ላይኮችን በማህበራዊ ሚዲያው ላይ ከተፖስተ በኋላ ላይኮችን ስመለከታቸው እንዲሁም ኮመንቶችን ስመለከታቸው የብዙ ሰው ሐሳብ ስለሆነ ነው እሷን ደጋግሜ ያወጣሁት። አንዳንዴ የማናስበው ነገር ምን መሰላችሁ? የማንረዳው ነገር የ12 ዓመት ልጅ ዲዛይነር መሆን ትፈልጋለች። ኦኬ አቅም ስላላቸው ስለሚችሉ ዲዛይነር እንድትሆን የሚያስፈልጋትን ግብአቶች በሙሉ ለልጅቷ አደረጉላት። ስላላት አንድ እናት ስላላት ነው ያደረገችው ወይም አንድ ሰው ስላለው ነው ያደረገው። በዛ መሀል ውስጥ ደግሞ ብዙ ታዳጊዎች እነሱን እያዩ የሚመጡ እንደነሱ መሆኑ የሚፈልጉ ትናንሽ ቲኔጀር ህጻናቶች እነሱ ሲያዩ ያንን ማድረግ ሲያቅታቸው ህይወታቸው ወዴት ይሄዳል? ስልክ ለመግዣ፣ ሂማኒር ለማድረግ፣ ለመዘነጫ፣ ለመልበስ ኢዚና አጭር ነገር የሚያገኙት ከትምህርታቸው ሌላ አቋራጭ የሆኑ ነገሮች ጋር በመሄድ ጊዜያቸውን በማጥፋት እነሱ የሚያደርጉትን እንደነሱ ለመሆን እየተከቱና እየጣሩ ሲመጡ በልጅነታቸው ብዙ ነገር ያጣሉ። አንዳንዴ ለምንድን ነው የሀብታም ልጆች ብዙ ጊዜ ካያቸዋቸው አያሳዩም ለሌሎቹ የሚያረጉላቸውን ነገር በድብቅ ነው የሚጨርሱት። አንዳንዶቹ ናቸው ሾው የሚወዱት እርስ በርሳቸው። ከሀብታም እኮ እርስ በርሱ እኮ ይተያያሉ ጋይስ። ሀብታም ለሀብታም ለምሳሌ እችኛዋ ሀብታም ብትሆን እችኛዋ ለዚችኛዋ ሀብታም ይተያያሉ እኮ ምክንያቱም አንድ ናቸው ሌብላቸው። ሀብታም ግን ትክክለኛ ሀብታም ጭንቅላት ያለው ሀብታም ግን ዝንጥ ብሎ የሚኖር ሀብታም ግን ደሃ ጋር መጥቶ ያንን ነገር አያሳይም። ካያችሁ አያሳዩም። ለምን ይመስላችኋል? ያስቡታል። ምክንያቱም ብዙ ነገር የነዛ ቤት ልጆች ያንን ነገር ማድረግ እንደማይችሉ ስለሚያውቁ የተማሩ ሀብታሞች ማለት ዝም ብሎ ሀብታም የሆኑት ያው በዘፈቀደ ሀብታም የሆኑት ሳይሆን የተማሩ ቤተሰብ ያለበት ሀብታም ላይ ካያችሁ ብዙ ጊዜ ይጠነቀቃሉ። ለዛ ለጎረቤቶቻቸው ልጆች ወይ ጎረቤቶቻቸውን መስለው እንዲያድጉ ነው የሚያደርጉት ወይ ደግሞ ይጠነቀቃሉ፣ አያሳዩ። እዚህ ጋር ትችቷ ውሃ ስላላነሳልኝ ነው። ለምን አልኳችሁ መሰላችሁ? አዶናይ ለአክብረት የዲዛይኒንግ ማሽን የገዛላት እና ያ መነጋገሪያ ሆኖ ነው። አሁን ይህንን ምንተች ከሆነ በማህበራዊ ሚዲያው ላይ የሚመጡ ትላልቅ ኢንፍሉዌንሰሮችን እንዲሁም ደግሞ ትላልቅ ፊልም አክተሮችን በጣም የምናደንቃቸውን ትላልቅ ሰዎችንም በዚህ ዘርፍ ላይ ከተን መተቸት አለብን ብዬ አስባለሁ። እንዲሁም ደግሞ ካፕል ኮንተንት የሚሰሩ ሰዎችንም እዚህ ውስጥ ከተን መተቸት አለብን ብዬ አስባለሁ። አንደኛ ነገር አዶናይ አክብረትን ሲያመጣ ከየት ነው ያመጣት? ሲያመጣትም ምንድን ያለው በማህበራዊ ሚዲያው ነው። ይህንን ነው የተናገረው። ምንድን ያለው? ራይሽን እንድትኖሪ አደርግሻለሁ፣ አሳድግሻለሁ፣ እንደ ልጅ አሳድግሻለሁ፣ ራይሽን እንድትኖሪ አደርግሻለሁ ብሎ ነው ካለችበት ቦታ ያመጣት።
እናም አሁን ራይዋን እንድትኖር እያገዛት እንደሆነ እያሳየ ነው። እንዲሁም ደግሞ እዚህ ውስጥ ቅድም እንዳልኳችሁ እነዚህ ካፕል ኮንተንት የሚሰሩ ትላልቅ ሰዎችንም መተቸት አለብን ብለን የምናስበው እነዚህ ሰዎች የተጋነነ ነገር ሲያደርጉ ለፍቅረኞቻቸው፣ ለልጆቻቸው፣ ለሚስቶቻቸው የተጋነነ ነገር ሲያደርጉ ወይም ደግሞ አባት ሆኖ ለልጆቻቸው የሆነ የተለየ ነገር ሲያደርግ ምንድነው የምንለው? ፍቅሩን አሳየ ነው የምንለው፣ ወይም ራይዋን እንድትኖር አደረጋት ነው የምንለው እንጂ ሌሎች ድሃ ሰዎች ተመልክተው ይህንን ማድረግ ባለመቻላቸው ሊደብራቸው ይችላል ብለን አይደለም የምናደርገው። ወይም ደግሞ የድሃ ልጅ ቢያዩስ ምን ሊሰማው ይችላል ብለን ተሳቀን ካለን ነገር ተሳቀን ለምንወዳቸው ሰዎች የምናደርጋቸውን ነገሮች አናድርግ ነው። ምሳሌ አሁን ለዲቻ ቦይሶች በጣም ዘመናዊ የሆነ የሊስትሮ መስሪያ ቦታ አዘጋጅቶላቸው ነበርና ይህንን ተመልክተው ሊስትሮ የሚሰሩ ሰዎች ይህንን ማድረግ ባለመቻላቸው ይህንን ተመልክተው ሌላ ሀሳብ ውስጥ ሊገቡ ይችላሉ ብሎ ማሳየት አልነበረበትም ነው። እንደዚህ ለምንድን ነው ማንመለከተው? ወይም ደግሞ ለግዠሪ መኪናዎችን የሚነዱ ሰዎች፣ ለግዠሪ መኪናዎችን የሚነዱ አክተሮች፣ በጣም የምንወዳቸው ወይም ትላልቅ ሰዎች ወይም ደግሞ ለግዠሪ ልብሶችን የሚለብሱ ሰዎች ድሃዎች ይህንን ከተመለከቱ ሌላ እርስ ውስጥ ሊገቡ ይችላሉ ብለን ተሳቀን አናድርግ ነው ወይ ነው። ቅድም እንዳልኳቸው ማህበራዊ ሚዲያው ላይ እንዴት ነው ራሳቸውን እያሳዩ ያሉት? ምን አይነት ኮንተንቶችን ነው የሚጠቀሙት? ምን አይነት ንግግሮችን ነው የሚያደርጉት? ራሳቸውን እንዴት ነው ኤክስፖዝ የሚያደርጉት? ያንን ፓርት አዶናይ ቢመለከተው እንደኔ ይሄ የኔ ሐሳብ ነው። እስኪ እናንተም ሐሳባችሁን ኮመንት አድርጉልኝ። ምናልባት እኔ ያልተመለከትኩበት ሳይድ ሊኖር ስለሚችል ሐሳባችሁን ኮመንት አድርጉልኝ በኮመንት መስጫው ላይ። እናም የጽናት ቲዩብ ቤተሰቦች ዛሬም በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮችን ጠቅለል አድርገን እየተመለከትናቸው እነዚህን ይመስሉ ነበር። አብራችሁ እስካሁን ስለነበራችሁ እጅግ በጣም አመሰግናለሁ። ምናልባት ቪዲዮን ከጨረስን በኋላ ላይክም ሰብስክራይብም እናደርጓለን ብላችሁ ያሰባችሁ ሰዎች ወይም ደግሞ ሼርም እናደርጓለን ብላችሁ እያሰባችሁ ያላችሁ ሰዎች ማድረጋችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም የጽናት ቲዩብ ቤተሰብ የሆናችሁ በቪዲዮ ላይ ተመስጣችሁ ላይክ ሳታደርጉ ካለፋችሁ ላይክ ማድረጋችሁ እንዳይረሳ። ይህንንም ስለምታደርጉ ሰብስክራይብም ላይክም ስለምታደርጉ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። የእናንተ ቤተሰብ የእያንዳንዳችሁ የእናንተ ቤተሰብ እንዳልሆን የጎረበጣችሁ ያልተመቻችሁ ነገር ካለ ሐሳባችሁን ኮመንት ላይ ገለጹልኝና ሚስተካከል ነገር ካለ እናስተካክላለን። አብራችሁኝ ስለነበራችሁ በድጋሜ እጅግ በጣም አመሰግናለሁ። ቸር ቆዩልኝ።